የኮሪደር ልማት ውበትና ድንቅ ገጽታዋን የገለጠላት የማዕከላዊ ኢትዮጵያ ክልሏ ሆሳና ከተማም ቀን መድባ ብዙሃን የሚሳተፉበትን የስፖርት ክዋኔና የጽዳት ዘመቻ ታካሂዳለች። ይህ የከተማዋ የሰርክ ተግባር ሞገስ ከሆናት የኮሪደር ልማት ጋር ተዳምሮ ባህል ወደ መሆን ተሸጋግሯል። የከተማዋ የክልሉና የፌዴራል ከፍተኛ የስራ ኃላፊዎች በተሳተፉበት መሰል እንቅስቃሴ የተገኙ አመራሮችም ሂደቱ ትርጉመ ብዙ ነው ባይ ናቸው። የማስ ስፖርት ፕሮግራም መላው ወጣቶች አመራሩ ማህበረሰብ በተሳተፈበት ነው እየሰራን ያለ ነው። ይሄ ለከተማችን የተለየ ትርጉም አለው። አንደኛው ከተማን ጽዱ ለማድረግ ማህበረሰቡ ተሳትፎ ከተማን ማጽዳት ነው። ሌላኛው ደግሞ ከስፖርቱ ጋርም ታይዞ ደግሞ ከተማችን ጥሩ ሆኖ ኮሪደሮቻችን መልካም ናቸው፣ ስፖርት ለመስራት ምቹ ናቸው፣ ጎዳናዎቻችን ሰፍተዋል። ስለዚህ ወጣቱ ስፖርት እየሰራ ጤናውን እንዲጠብቅ፣ አመራሩም ስፖርት እየሰራ የአካል ብቃት እየሰራ ጤናማ እንዲሆን የሚያግዝ ስራን የተሰራው። ስፖርቱ ለአመራሩ ምንድነው? በዋናነት የአመራር አቅም ግንባታ ሲባል በስፖርትም መገንባት አለበት። አንዱ ስፖርት ስናስብ ስለ ሰላም እናስባለን። ስፖርት ስናስብ ስለ ብልጽግና እናስባለን። ስፖርት ስናስብ ስለ ልማት ነው የምናስበው። ስፖርት ስናስብ ስለ ወዳጅነት፣ ስለ አብሮነት፣ ስለ አንድነት፣ ስለ መተባበር ነው የምናስበውና ከዚህ አንጻር የማስ ስፖርቱ ያስተላልፈው መልእክት ለህዝባችን ይሄ እንደሆነ በዚህ ውስጥ በ2018 በሚካሄደው ምርጫ ላይ በዚህ በስፖርታዊ ንቅናቄ ማዕቀፍ ምርጫውን በዚህ ቅኝት እንዲካሄድ የሚል መልእክት ለማስተላለፍ ነው። በከተሞች እውን እየሆነ የሚገኘው የኮሪደር ልማት ከውበትና ጽዱ ከባቢን ከመፍጠር ባለፈ ዘርፈ ብዙ ጠቀሜታን የሚያጎናጽፍ ነው የሚለው የከተማና መሰረተ ልማት ሚኒስቴር ለነዋሪዎች ምቹ ሁኔታን በመፍጠር በጤና አጠባበቅ ስርዓታቸው ላይ ተጨባጭ ለውጥ እንዲታይ ያስቻለ መሆኑን አንስቷል። የኮሪደር ስራ አንዱ የዜጎችን ምቹነት ውበት ብቻ ሳይሆን በዋናነት ጤናን ማዕከል ያደረገ ነው። ዜጎች የመንቀሳቀስ በእግር ወክ ማድረግ ስፖርት በግልም ይሁን በማሴ መስራት ከጊዜ ወደ ጊዜ መነሳሳቱ ያለ መሆኑን ለዚህ ደግሞ እንደተለመደው እንግዲህ ካሁን በፊት ለመኪና ብቻ እንቅስቃሴ ትኩረት ስናደርግ ነበረ። ዛሬ ላይ ደግሞ የብልጽግና መንግስት አጠቃላይ እይታው በሙሉ ሰው ተኮር እንደመሆኑ መጠን ዜጎች የሚንቀሳቀሱበት በጤናም በሌሎችም ደስተኛ ዜጎች መሆን የሚችሉበትን እድል ጭምር እየፈጠረ ነው። ይህም ታዲያ ጤናው የተጠበቀ ዜጋ በማፍራትና በሁለንተናዊ መልኩ ምርታማና ብቁ ማህበረሰብን ለመገንባት ትልቅ አቅም እየሆነ መምጣቱም በበጎ ተነስቶለታል። አርሊ ጠዋት ላይ እንደዚህ አይነት እንቅስቃሴ አድርጎ ወደ ስራ መሄድ በጣም ፕሮዳክቲቭ እንድትሆን ራስህን የምታይበት መንገድ፣ ለራስህ የምትሰጠው ዋጋ፣ አካባቢህን የምታይበት ዓለምንም የምታይበት እይታም ጭምር ነው በየጊዜው የሚቀየር ያለውና ዛሬ ሆሳና ላይ እንግዲህ ከብዙዎቹ ጋር እንደዚህ አይነት ኢቨንት እያዘጋጀን ደስ የሚል ጊዜ ነበረን። በጣም ደስ ብሎኛል። ከዛ አኳያ ይህ እንደተጠበቀ ሆኖ ከተሞች የደረቅም ሆነ የፈሳሽ ቆሻሻ ምንጭ ሲሆኑ ይስተዋላል። ይህን እውነታ በተቀናጀ አግባብ መምራትና የተገነባውን መሰረተ ልማት በሚመጥን መልኩ ተግባራዊ ስራ ካልተከወነም የታለመውን ገጽታ ለመፍጠር አዳጋች ይሆናል። ይህን እውነት በህግ ማዕቀፍ በማስደገፍ በከተሞች እንዲተገበር ክትትል እያደረገ የሚገኘው ሚኒስቴር መስሪያ ቤቱ በሆሳና ከተማም አብነት የሚሆን ስራውን እየከወነ እንደሚገኝ አረጋግጧል። የትም ዓለም ላይ ማህበረሰብ ያልተሳተፈበት እንዲሁም ደግሞ ሎ ኢንፎርስመንት ያልተካሄደበት ልማት ሊዘልቅ አይችልምና እኛም ይሄ ህግ አለን። በእኛ በተለይ በመንግስት በኩል ይሄንን ተከታትሎ የማስፈጸም ስራችን ደከም ያለ ከመሆኑ ጋር ተያይዞ እንደዚህ አይነት ስራዎችን እያሳየን እሱን ደግሞ ህጋዊነትን እያስከተሉ መሄድ ያስፈልጋል። እንግዲህ እንደምታየው ውስጥ ለውስጥ ላይ ባልተለመደ መንገድ አመራሩም የክልል አመራሩም በየደረጃው ያለው አመራርም በጋራ ሆነን እያጸዳን ነው ያለ ነው። በማጽዳት ውስጥ እንግዲህ ጥላቻን የምናራግፍበት፣ አንድነትን የምናበረታታበት፣ አካባቢያችንን በተለየ መንገድ የምናይበትና የደስታ ምንጭም ነው ጽዳትና እሱን እየሰራ እንገኛለን። ከመሰል ትግበራዎች በኋላ ሆሳና የበርካታ እድሎች ተቋዳሽ ሆናለች። አብነት ሆኖ የሚጠቀስላት የኮሪደር ልማቷም ከተማዋን የኮንፈረንስ ቱሪዝም ማዕከል እንድትሆን አድርጓታል። የመጀመሪያውን ገጽታ ሙሉ ለሙሉ መቀየር እንድንችል አድርጓል። ከተማችን እንዲወደድ አድርጓል። የስብሰባ ቱሪዝም ከተለያዩ የፌዴራል ጉባኤዎች እዚህ የሚካሄድባት ከተማ እንዲሆን አድርጓል። ይሄ ብቻ ሳይሆን አንዳንድ ቀስ እያሉ ሲሰሩ የነበሩ አገልግሎት ሰጪ ተቋማት በአሁኑ ሰዓት በከፍተኛ ደረጃ አገልግሎት እየሰጡ ያሉበት፣ በስብሰባ በተለያዩ ጉባኤዎች ጥቅም እያገኙ ያሉበት ነው። የከተማችንም የኢኮኖሚ እንቅስቃሴ ጭምር ከፍ እንዲል አድርጓል የኮሪደር ልማት።